ማታ ላይ የምንጸልየው መዝሙረ ዳዊት በአማርኛው እንደዚህ ይላል። አቤቱ ወደ አንተ ጮኽሁ ስማኝ፣ ወደ አንተ ስጮህ የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ። እጆቼ የሰርክ መሥዋዕትን አነሱ። አቤቱ ለአፌ ጠባቂ ለከንፈሮቼም ጽኑ መዝጊያ አኑር። ልቤን ወደ ክፉ ነገር አትመልሰው፣ ዓመፃን ከሚያደርጉ ሰዎች ጋር ለኀጢአት ምክንያት እንዳልሰጥ። ከምርጦቻቸውም ጋር አልተባበርም። በጽድቅ ገሥጸኝ፣ በምሕረትም ዝለፈኝ። የኀጢአተኛ ዘይት ግን ራሴን አልቀባም፣ ዳግመኛም ጸሎቴ ይቅር እንዳትላቸው ነውና። ኃያላኖቻቸው በዓለት አጠገብ ተጣሉ፣ ተችሎኛልና ቃሌን ሰሙኝ። እንደ ጓል በምድር ላይ ተሰነጣጠቁ፣ እንዲሁ አጥንቶቻቸው በሲኦል ተበተኑ። አቤቱ ጌታዬ፣ ዐይኖቼ ወደ አንተ ናቸውና በአንተ ታመንሁ። ነፍሴን አታውጣት፣ ከሰወሩብኝ ወጥመድ ዓመፃንም ከሚያደርጉ ሰዎች እንቅፋት ጠብቀኝ። እኔ ብቻዬን እስካልፍ ድረስ ኀጥኣን በወጥመዳቸው ይውደቁ ይላል። ሁላችሁም እየጸለያችሁ ተኙ። መዝሙር 140 ላይ ታገኙታላችሁ። ለሁሉም ኦርቶዶክሳውያን እንዲዳረስ ሼር፣ ኮፒ ሊንክና ላይክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። ደህና አደሩ። በጾም ሰዓት ስትወልዱ ሥጋ የምትበሉ ሴቶች በደንብ አዳምጡኝ። ይሄን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉት። ሼር እያደረጋችሁ ደግሞ ለሁሉም በማዳረስ ላይክ አድርጉና ጀምሩት። ብዙዎቻችሁ በውስጥ መስመር አንዲት ሴት በጾም ሰዓት ብትወልድ ሥጋ መብላት ይፈቀድላታል ወይ እያላችሁ ጠይቃችሁኛል። እንግዲህ የምታውቁት ይሄ ቀላል ነገር አይደለም። ደግሞ ለዚህ ልትሉ ትችላላችሁ። እኔ ግን የጠየቁኝ የማያውቁት ሰዎች ናቸው። እኔ የምናገረውም ለማያውቁት ነውና የማታውቁት በደንብ ስሙኝ። እናም አንዲት ሴት በጾም ሰዓት ብትወልድ ሥጋ መብላት ይፈቀድላታል። ምክንያቱም ከሷ እጅግ ብዙ ደም ይፈሳል። ያንን ደግሞ የሚተካ ነገር ካላገኘች ልትሞት ሁሉ ትችላለች። በጣም ከባድ ስለሆነ ማለት ነው። ስለዚህ ይፈቀድላታል። መልዕልተ ሕግ ይባላል፣ ከሕግ በላይ ማለት ነው። ስለዚህ በቤተ ክርስቲያናችን ይፈቀድላታል ማለት ነው። እናንተ ለመውለድ ያብቃችሁ እንጂ የመብሉ ጉዳይ እንዳያሳስባችሁ ይፈቀዳል ማለት ነው። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሼርና ኮፒ ሊንክ እያደረጋችሁ ደግሞ ለሁሉም ማዳርሱት፣ ላይክ አድርጉ። ይሄ ቤት የሚጠቅማችሁ ቤት ነው። የመደመር ምልክቷን እየተጫናችሁ ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ንስሐ አባት ያላችሁ ሰዎች ይሄ በጣም ወሳኝ የሆነ ቪዲዮ ለእናንተ ነው። ቪዲዮ ለሁሉም ኦርቶዶክሳውያን እንዲዳረስ ሼር፣ ኮፒ ሊንክና ላይክ እያደረጋችሁ ለሁሉም ከመቼውም በላይ አዳርሱልኝ። ይኸውላችሁ ኦርቶዶክሳውያን ንስሐ አባት ይዛችኋል። እንግዲህ ንስሐ አባታችሁን በደንብ አድርጋችሁ አጥኑ። ስለ ንስሐ አባታችሁ በደንብ አድርጋችሁ አጥኑ። ይኸውላችሁ ንስሐ አባት የያዛችሁት ሻሽ ስለጠመጠመ ብቻ ከሆነ በጣም ተታላችኋል። የእውነቴን የምላችሁ ዘመናችን እጅጉን አጭበርባሪዎችና አስመሳዮች የበዙበት ዘመን ሆኗል። ይኸውላችሁ ስለ ንስሐ አባታችሁ 3 ነገሮችን አጥኑ። አንደኛ ስነ ምግባራቸውን በደንብ አድርጋችሁ ምን አይነት ስነ ምግባር ነው ያላቸው አጥኑ። ሁለተኛ ሃይማኖታቸውን ጠንቅቃችሁ በደንብ አድርጋችሁ አጥኑ። ሶስተኛ ንስሐ አባታችሁን ቤተክርስቲያን ታውቃቸዋለች ወይ አጥኑ። ቤተክርስቲያን ታውቃቸዋለች ወይ? ቤተክርስቲያን ሂዱና እኒህን አባት ቤተክርስቲያን ታውቃቸዋለች ወይ ብላችሁ በደንብ አድርጋችሁ አጥኑ። ወድጄ እንዳይመስላችሁ ይሄን የምላችሁ በውስጥ መስመር ከአንዳንድ ወገኖች የምሰማውን ነገር ብትሰሙ የእውነት በጣም ነው የሚያሳዝነው። በጣም ከባድ ነው። ቤተክርስቲያን በዚህ ልክ እየተፈተነች ነው የሚያስብላችሁ። በጣም ከባድ ነው። አጭበርባሪዎች እጅጉን የበዙበት ስለሆነ ንስሐ አባቶቻችሁን በደንብ አድርጋችሁ እወቁ። ለሁሉም ኦርቶዶክሳውያን አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። አፋዊ ትሕትና አሁን ይፈሳል በየመድረኩ። ምዕመናን ራሱ ይሄን ጠይም ትሕትና ተለማምደውታል። አሁን ይቆሙና እኔ የማይገባኝ ወንድማችሁ በፊታችሁ የሰበካ ጉባኤ ሪፖርት ለማቅረብ እንደዚያ የሚለው የማይገባኝ ወንድማችሁ እንደዚያ በቃ ዝም ብለህ አታቀርብም ወይ ነው? ዝም ብለህ አቅርብ። ለምን እንደዛ ትላለህ? ካልተገባ ዝም በል። እንደዚህ ሆኖ በቃ በእናንተ ጸሎት ምናምን እንደዚህ ሲል ይሄ ነውር ነው አይባልም። በአፍ ትሕትና የለም። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ አይባልም። ጌታ ምን እንዳለ ሰምታችሁታል? የማቴዎስ ወንጌል ምዕራፍ 11 እኔ በልቤ ትሑት ነኝ አለ። በምን ትሑት ነኝ አለ?
በልቤ ትሁት ነኝ ነው ያለ። እኔን ምሰሉ፣ እኔ በልቤ ትሁት ነኝ። የክርስቶስ ትሕትናው በልቡ ነበረ። አፋዊ ትሕትና ኧረ አይገባም አይገባም የሚለው እንዴት እንደሚሰለች የውሸት እኮ ነው። ጤና ይስጥልኝ ጤና ይስጥልኝ፣ እዚህ ላይ ሰው ይቀመጡ፣ ኧረ ለእኔ አይገባም። ልብ ርር የሚያደርገው ይሄ ማለት ነው። እግዚአብሔርማ እንዴት እንደሚጠላው እኛን ሲሰለችን። አሁን አጠቃላይ የኛ ይሄን እንዲሁ አሁን ትሕትና የሚመስለው ሁሉ ውሸት እኮ ነው። ሰው ትዕቢተኛ እንደሆነ የምታውቁት እኔ በጣም ኃጢአተኛ ነኝ እኔ አይገባኝም ይላል። የሆነች ቦታ ላይ ግን ጫና አድርጉት፣ እንደ ኮምፒውተር በተን የሆነች ቦታ ላይ ነካ ስታርጉት ብሎ እንደ ነምር ማበጥ ይጀምራል ማለት ነው። የሁላችሁ ችግሩ እኮ እሱ ላይ ነው። እንደ ነምር እኮ ነው። አሃ እንከባበራ ይላል። እንደዛ ነው ማለት የሚጀምረው። ይህ እንዲሁ ምስኪን እንዲሁ አንዱ መነኩሴ እንዲህ ያለ በጣም የበቃ አባት ነው ተብሎ የበቃ አባት ነው ተባለ። ከዛ እንደ አባት እስኪ አምጡት ልፈት ነው እንግዲህ ከበቃ ብለው አባ እንዴት ነው የበቁ ነው ይባላል አለው። እንግዲህ ነው አለ። ግን እማትረባ ሰው ነህ አለው። ስድብ ይሰድቦ ጀመረ። ተቆጣ። አይ ብቃት አንተ ውስጡን ሌባ ዘርፎት ቀለም ተቀብቶ ተቆልፎ የተቀመጠ ቤት ትመስላለህ አለው። በቅተሃል እየተባልክ ሲሰድቡ የማትችል ከሆነ ገለባ ነህ ማለት ትዕቢተኛ ነህ ማለት ነው። የበቃ ሰው ትሁት ነው። ሲሰድቡት ስድቡ ይገልጸኛል ነው የሚለው። ትዕቢተኛ ሰው ግን ለራሱ ካለው ከፍተኛ ግምት የተነሳ እንኳን ተሰድቦ አሁን እኮ እንደዚህ የሚሉኝ እኔን ነው ብሎ ይቆጣል። ያለቀስነው ያዘንነው ልባችን በሐዘን የቃተተው ለዚህ አስተሳሰብ ነው። እናዳምጠው እስኪ። ክርስቲያኖችና ሙስሊሞች የምናቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰውን እየገደለ ለመላው የእስልምና ተከታዮች እንዲሁም ለሃጂ ሙፍቲ ቤተሰቦች በሙሉ እግዚአብሔር አምላክ መጽናናቱን ያድላችሁ፣ ነፍስ ይማርልን። እናንተ የፎከርከው አንድ ከጠቅላይ ቤተ ክህነት፣ አንድ ከካህናት ወገን፣ አንድ ከዲያቆናት ወገን እኔ ፊት ሊቆም የሚችል የለም ስላልክ እንኳን ካህናትና ጠቅላይ ቤተ ክህነት ይቅርና እኛ የሰንበት ተማሪዎች እንበቃለን ለማለት መልእክቱ ይሄ ነው። እንኳን ካህናትን እንኳን ሊቀ ሊቃውንትን እንኳን የአብነት መምህራን ይቅርና ይሄ አሁን እኔ ማናገር የሰንበት ተማሪ ነኝ። እኛ የሰንበት ተማሪ በቂ ነው ለአንተ ለመመለስ ማለት አስፈላጊ ሆኖ ከተገ ስለዚህ አሁንም ነገር እርግጠኛ ከሆንክ እኔ ፊት የሚቆም ማንም የለም ብለህ በዚህ ያክል በሙሉ ከሆንክ አሁንም አትፍራ፣ አይዞህ። ይኸው አለ ቴዲ ጠይቀው። እንደውም አንዳንድ ወንድሞች በውስጥ አናግረውታል። ችግር የለም የቀለም መልስ ይጠብቁን እያለ ያለው ቴዲም ማለት ነው። ስለዚህ አንተም መልስ ነው የሚጠብቀው። እሺ በለው፣ ቀን ይቀጠር፣ ሰዓት እንያዝ፣ በዛ መሰረት እንወያይ። ይህን አክል ላይፍ ተገብቶ የሚያስለቅስም አልነበረም በእውነት። ምክንያቱም እኔ ፊት አትቆሟትም፣ እኔ ፊት የሚቆም ማንም የለም፣ እኔ ፊት ሊቆም የሚችል የቤተክርስቲያን ሰው የለም እያለ ነበረ እና እኔ ያልኩት በመጽሐፍ ቅዱስም በብሉይ በሐዲስም ከተፈለገም በገድላት በድርሳናት እንደውም ያቀረብኩለት እኔ ገድላት ድርሳናት ብዬም አልገደብኩለትም አሉኝ በምትላቸው መረጃዎች ሁሉ እኮ ነው ያልኩት። ያ ማለት የታሪክ መጽሐፍቶችን ጭምር ማጣቀስ ጭምር እንዲችል ማለት እና አሉ በሚላቸው መጽሐፍቶች ጭምር ለመቀበል ነበር እና የፕሮቴስታንቶችም ኮመንት ላይ ምናምን ያው ሐሳብ ልትለውጠው ምንም የሚለወጥ ሐሳብ የለም። አሁንም ዝግጁ ነን ይጠቅማል ብለህ ካሰብክ ማለት ነው። ነገረ መስቀሉ ላይ ከመጽሐፍ ቅዱስም በአበው ትምህርትም በገድላትም በድርሳናትም ማጣቃሻ ይዤ ገለልተኛ በሆነ ቤት እወያያለሁ ምትል ከሆነ ጠቀሜታ አለው ብለህ የምታስብ ከሆነ በጣም ደስ ይለናል። በጣም ደስ ያለ ነው የምንወያየው ዘመኑ የመረጃ ስለሆነ ማለት ነው። እንደዛ እናረጋ። በተረፈ ቤት ዘግቶ ማልቀስ ምንም ጥቅም የለውም። እኛ እኮ ዝም የምንለው አንተን ለመናገር ሳያስፈልግ ስለቀረ ወይ አንተ ያለህን አይነት ስድብ እኛ ከስለጠፋ አይደለም። ልቅ መሆን እኮ ነው።
ምንም ጥቅም የለውም። ልቅ መሆን ነው። ሌላ ምንም እውቀት የሚይዝ ነገር የለውም እንደምታውቁት ነው። እና በጣም የፎከርከው አንተ ነህ። ደግሞ ወደዚህም ዲቤት ያመጣኝ ነገር በፌስቡክ ላይ አንዳንድ ፕሮቴስታንቶች አይታችሁ ከሆነ በተለይ ፓስተሮቻቸው ማለት ነው ኦፊሻሊ በይፋ ማለት ነው ሊቀ ሊቃውንት ኤርምያስ አበበ ብሎ ጽፈዋል። እሱ ፊት ሊቆም የሚችል ኦርቶዶክሳዊ የሆነ ዲያቆንም ሆነ መሪጌታ በገላ ድርሳናት ሊያወራ የሚችል ማንም የለም ማለት ወይል እንደዚህ የሚያስመካችሁ ከሆነ ለምን አንወያይም? ምን ችግር አለው? የመረጥኩለትን ቤት የኔ ቤት አይደለም እና እኔ እንደውም ከሆስቱን ያልመረጥኩት ለምንድን ነው? ልክ ልደተ ቃል ጋር እንዳቀረቡ አይነት ሚዩት አድርገህ ምናምን ሰው እንዳይሰማ እንዳይደምጥ አድርገህ ምናምን እንዳይባል ደቂቃ ይዘህ መስራት እንድንወያይ ነው። ጠቀሜታ አለው ብለህ ካሰብክ ማለት ነው። እንደዛ ብለን ያሰብነው እና አሁን የምታውቋቸው ወንድሞች እህቶች ካሉ ወይ ርዕሱን መተው አይ እኔ ጀግና ነኝ ኦርቶዶክስ ቤተክርስቲያን ነገረ መስቀሉ ላይ ያላት ትምህርትም የተሳሳተ ነው። መቼም የምጠይቀው ጥያቄ አንድ ነው። ይታወቃል እኮ ገና ዲቤት ሳንገባ ይታወቃል። ኢትዮጵያ ውስጥ መጥቷል አልመጣም? ይሄን ነው የምጠይቀው። ሊቆም የሚችል የቤተክርስቲያን ሰው የለም እያለ ነበርና እኔ ያልኩት በመጽሐፍ ቅዱስም በብሉይ በሐዲስም ከተፈለገም በገላት በድርሳናት እንደውም ያቀረብኩለት እኔ ገላት ድርሳናት ብዬም አልገደብኩለትም። አሉኝ በምትላቸው መረጃዎች ሁሉ እኮ ነው ያልኩት። ያ ማለት የታሪክ መጽሐፍቶችን ጭምር ማጣቀስ ጭምር እንዲችል ማለት እና አሉ በሚላቸው መጽሐፍቶች ጭምር ለመቀበል ነበር እና የፕሮቴስታንቶችም ኮመንት ላይ ምናምን ይኸው ሀሳብ ልትለውጠው ምንም የሚለወጥ ሀሳብ የለም። አሁንም ዝግጁ ነን። ይጠቅማል ብለህ ካሰብክ ማለት ነው ነገረ መስቀሉ ላይ ከመጽሐፍ ቅዱስም በአበው ትምህርትም በገድላትም በድርሳናትም ማጣቃሻ ይዤ ገለልተኛ በሆነ ቤት እወያያለሁ የምትል ከሆነ ጠቀሜታ አለው ብለህ የምታስብ ከሆነ በጣም ደስ ይለናል። በጣም ደስ ይላል የምንወያየው ዘመኑ የመረጃ ስለሆነ ማለት ነው። እንደዛ እናደርጋ። በተረፈ ቤት ዘግቶ ማልቀስ ምንም ጥቅም የለውም። እኛ እኮ ዝም የምንለው አንተን ለመናገር ሳያስፈልግ ስለቀረ ወይ አንተ ያለህን አይነት ስድብ እኛ ጋር ስለጠፋ አይደለም። ልቅ መሆን እኮ ነው። ምንም ጥቅም የለውም። ልቅ መሆን ነው። ሌላ ምንም እውቀት የሚይዝ ነገር የለውም እንደምታውቁት ነው። እና በጣም የፎከርከው አንተ ነህ። ደግሞ ወደዚህም ዲቤት ያመጣኝ ነገር በፌስቡክ ላይ አንዳንድ ፕሮቴስታንቶች አይታችሁ ከሆነ በተለይ ፓስተሮቻቸው ማለት ነው ኦፊሻሊ በይፋ ማለት ነው ሊቀ ሊቃውንት ኤርምያስ አበበ ብሎ ጽፈዋል። እሱ ፊት ሊቆም የሚችል ኦርቶዶክሳዊ የሆነ ዲያቆንም ሆነ መሪጌታ በገላ ድርሳናት ሊያወራ የሚችል ማንም የለም ማለት ወይል እንደዚህ የሚያስመካችሁ ከሆነ ለምን አንወያይም? ምን ችግር አለው? የመረጥኩለትን ቤት የኔ ቤት አይደለም እና እኔ እንደውም ከሆስቱን ያልመረጥኩት ለምንድን ነው? ልክ ልደተ ቃል ጋር እንዳቀረቡ አይነት ሚዩት አድርገህ ምናምን ሰው እንዳይሰማ እንዳይደምጥ አድርገህ ምናምን እንዳይባል ደቂቃ ይዘህ መስራት እንድንወያይ ነው። ጠቀሜታ አለው ብለህ ካሰብክ ማለት ነው። እንደዛ ብለን ያሰብነው እና አሁን የምታውቋቸው ወንድሞች እህቶች ካሉ ወይ ርዕሱን መተው አይ እኔ ጀግና ነኝ ኦርቶዶክስ ቤተክርስቲያን ነገረ መስቀሉ ላይ ያላት ትምህርትም የተሳሳተ ነው። መቼም የምጠይቀው ጥያቄ አንድ ነው። ይታወቃል እኮ ገና ዲቤት ሳንገባ ይታወቃል። ኢትዮጵያ ውስጥ መጥቷል አልመጣም? ይሄን ነው የምጠይቀው። ሌላ ነገር እንደማይኖር በጣም እርግጠኛ ለአንተ እችን አት ሌላ ጥያቄ እና የካሜራ የቪዲዮ ማስረጃ አቅርቡልኝ ለመምጣቱ ኢትዮጵያ ውስጥ ካልሆነ በስተቀር ሌላ ነገር አይኖርም። እና ወንድሞቼ በጣም ይቅርታ፣ እዚህ ላላችሁ ሰዎች ይቅርታ ለመጠየቅ ነው። ምንድነው ይቅርታ የምጠይቀው? እንደው የቤተክርስቲያናችን ሚስጥራትን በተመለከተ ሳይወያይ ከኛ ጋር ነገረ ክርስቶስ ላይ ሳይወያይ ይሄ ሰው ነገረ መስቀል ላይ ጥሪ ያቀረብኩት እናንተ ንቄ ምናምን ነገር ሳይሆን በጣም ስለፎከረ በጣም ስለሸለለ ፕሮቴስታንቶችም ደግሞ በጣም ኧረ በስመ አብ እሱ ፊት ማን ሊቆም ስላለ በዚህ ልክ የሚያስመካ ከሆነ ምንም ችግር የለውም። ገለልተኛ በሆነ አካል ቁጭል አሁንም በድጋሚ እየጠራሁ ነው ያለሁት በመጽሐፍ ቅዱስ በገላት በድርሳናት ነገረ መስቀሉን በተመለከተ አሉ የምትላቸው መረጃዎች እያቀረብክ መዋየት እንችላለን። ከዛ ከልደት ጋር መቀጠል ትችላለን። ነገረ መስቀሉ ላይ ከተዋየው በኋላ ነገረ ድነት ቀጥላለሁ ስላልክ መቀጠል ትችላለህ። በዛ መዋየት እንችላለን።
ሁሉ ነገር በመረጃ ማውራት። ምክንያቱም ከኦርቶዶክስ ቤተክርስቲያን ጋር ማውራት ማለት መንገድ ላይ ቆሞ ሞንታርቦ ላይ እንደመስበክ አይደለም። እንደዛ አለች ኦርቶዶክስ ቤተክርስቲያን። መንገድ ላይ ቆመ ምናምን ኢየሱስ ጌታ ነው ብለን እንደምትጮህባት አይደለች። እንዴት ክርስቶስ ጌታ መሆኑን በህይወቷ፣ በትምህርቷ፣ በትምህርተ ሃይማኖቷ እንዲሁ በስርዓተ አምልኳና በቀኖኗ ጭምር እንዳለ እንረዳለን። ይሄ ቤተክርስቲያናችን ትምህርት በሆኗ ለዛ ነው እንትን ያልኩትና አሁን እኔ እንደውም ጥሩ ቪዲዮ እየጠበቅኩ ነበረ ጓጉቼ። እንደውም በጣም ጓጉቶ ዛሬ ይለኛል ብዬ ነበር። በጣም ጓጉቶ ማለት ነው ዛሬ ይለኛል ብዬ ነበረ። ያ ብዙ ጊዜ ምክንያት የሚያቀርቡት አሁንም እንዳታመልጡ ሀሳብ እንዳትቀይሩ ምናምን፣ ምንም ያው አልቀየርም እና ምናልባት ማሰብ የሚጠይቅ ሆነ አስብበት እና እኛ እንዳንተ አንሸልልም፣ አንተ መሳደብም አይጠበቅብንም። በዚህ ዲቤት አንተ ስለረታህም ምንፋንንም አይደለንም። ዘማርያም አይደለም የኦርቶዶክስን የበላይነትና ትክክለኛነት የሚያረጋግጥላት ራሷ ርትዕት ናት፣ ራሷ ጤናማ ናት፣ ራሷ ቀና ናት፣ ራሷ እውነተኛ ናት። እና እኔ ስላለው መመሰክርላት እኛ ስላልመሰክራን እንትን አለችም። በትናንትናው ዕለት በፈረንሳይ ትልቁ ሙዚየም ውስጥ እንግዲህ የተዘረፈው ነገር ምን እንደሆነ ታውቋል። መዘረፉ ብቻ አይደለም፣ ከዘረፉት በኋላ መንገድ ላይ ጥለውት የሄዱት ራሱ እጅግ በጣም ዓለምን እያነጋገረ ይገኛል። እንደምትመለከቱት ግራይንደር ይዘው ነው የገቡት። ይህንም ስርቆት ያደረጉት ሌቦች እንግዲህ ይህንን መሰላል ነው ተጠቅመው የገቡት እዛኛው ፎቅ ላይ ማለት ነው። ከዛ በኋላ ከገቡ በኋላ መስኮቱን በግራይንደር ነው የቀደዱት እንደምትመለከቱት ማለት ነው። ይህ ሁሉ የሆነው በ7 ደቂቃ ውስጥ ብቻ። ታዲያ ወደ ሙዚየሙ በመሰላል ከገቡ በኋላ የኮንስትራክሽን ሪፍሌክተር ሁሉ አድርገው ነው የገቡት። እጅግ በጣም ውድ የሆኑና የተለያዩ ጌጣጌጦች የሚገኙበት ክራውንን ጨምሮ በ17ኛውና በ18ኛው ክፍለ ዘመን የፈረንሳይ ንጉሶችና ንግስቶች ያረጉት የነበረውን ማቴሪያሎች ነው የሰረቁት። እንደምትመለከቱት ሙሉ ለሙሉ በዳይመንድ የተሰራውን ይህንን ጌጣጌጥ ጨምሮ ይሄኛውንም የራስ አክሊል ጨምሮ እነዚህንም ጌጣጌጦች ያካትታል። ሙሉ ለሙሉ በዳይመንድ የተሰሩ ጌጣጌጦች ናቸው። እነዚህም ተሰርቀዋል። እንደምትመለከታቸው በዳይመንድ ብቻ የተሰሩ ጌጣጌጦች ናቸው። በጣም ውድ ናቸው ማለት ፕራይሳቸው ሁሉ አይታወቅም። ከሰረቁ በኋላ መንገድ ላይ ወድቆባቸው ጥለውት የሄዱትና የተገኘው ክራውን ይሄኛው ክራውን ነው። እንደምትመለከቱት 1354 ዳይመንዶች በላዩ ላይ ያለው ሲሆን ወደ 56 የሚጠጉ በከበሩ ድንጋዮች ያጌጠና በወርቅ የተሰራ ነው። ይህ እንግዲህ ሲያመልጡ መንገድ ላይ ጥለውት የሄዱት ብቻ ነው ማለት ነው። የሰረቁትን ነገር ደግሞ አስቡት። በወቅቱም የተጠቀሙበት ግራይንደር ይሄኛው ግራይንደር ነው። እሱንም ጥለውት ሄደዋል ከነመሰላሉ ከነመኪናው ማለት ነው። እናም በአሁኑ ወቅት የፈረንሳይ ፖሊሶች እንደተናገሩት ከሆነ እጅግ በጣም ፕሮፌሽናል የሆኑ ሰዎች ናቸው። እስካሁን ድረስ መገኛቸው አልታወቀም። እነዚህንም ዳይመንዶችና የከበሩ ድንጋዮች እንዲሁም ወርቆችን አቅልጠውና ለየብቻ ነጥለው ወደ ብላክ ማርኬት ይወስዷቸዋል ተብሎ ይታሰባል። በምን መልኩም ትሬስ የሚደረጉ አይደሉም በዛ መልኩ ከሸጧቸው ማለት ነው። ይህም ስርቆት እንግዲህ የውስጥ ስራ ይሁን የውጭ ስራ ይሁን እስካሁን ድረስ አልታወቀም። ነገር ግን ይህንን ነገር ተግባር የፈጸሙ ሰዎች እጅግ በጣም ፕሮፌሽናል የሆኑ ሰዎች ናቸው። የፈጀባቸው ደቂቃ ደግሞ እጅግ በጣም አነጋጋሪ ነው። 7 ደቂቃ ነው ነግሬያቸዋለሁ። በዚህ ደቂቃ ውስጥም እንግዲህ ዌል ኮኦርዲኔት የሆነና እርስ በርስ የተናበበ ነገር ነው ፈጸመው ያመለጡት። አሁን ያሳያችሁ ዳይመንዶች ስንት ወርዝ የሚያደርጉ ይመስላችኋል? ወይም ስንት የሚያወጡ ይመስላችኋል? ስንት የሚሸጡ ይመስላችኋል? እጅግ በጣም ውድ ነው፣ ፕራይስለስ ነው የሚባሉት። ይህ እንግዲህ በሙዚየሙ ታሪክ ተደርጎ የማይታወቅ ነገር ነው። የታሰበበትና የታቀደበት ዌል ኮኦርዲኔት የሆነ ቴፍትና ስርቆት አድርገው እንግዲህ እነዚህ ሰዎች ማምለጥ ችሏል ማለት ነው። እስካሁን ድረስ አልተገኙም። ፖሊሶችም እንግዲህ ግራ ገብቷቸዋል። ግራይንደር በመጠቀም ብቻ እንግዲህ የዓለማችን ሴኩሪቲ የሆነና ብዙ ሰው በአንድ ጊዜ ብቻ ወደ 10,000 የሚጠጋ ሰው በቀን የሚጎበኘውን የዓለማችን ትልቁን ሙዚየም እንግዲህ በተሳካ ሁኔታ መዝረፍ ችሏል እነዚህ ሌቦች ማለት ነው። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምን ያህል ብር ያወጣል ብላችሁ ወይም ይሸጣል ብላችሁ ታስባላችሁ? ብሩክ መልካም ቀን ይሁንላችሁ። አዲስ ነገር ካለ መለስ ይሆናል። ፎሎና ላይክ ማድረግ እንዳትረሱ። መልካም ቀን። ሀብታም አይጸድቅም ተብሎ ተጽፏል። እኔ የት ጋር ተጻፈ አላውቅም። እኔ እንኳን ይሄ ነገር ፈጽሞ ተቀብየው ማላቅ እንደውም ድህነት ነው እንትን ኃጢአት ለኔ እሱ ነው ኃጢአት። አትሌቱን እንደሰማችኋቸው እንግዲህ ባለጸጋ አይጸድቅም የሚለውን የጌታን ትምህርት ተቀብየው አላውቅም፣ አልቀበለውም፣ ሀብታም ነው መጽደቅ ያለበት እንደውም የማይጸድቀው ድሃ ነው ሲሉ አድምጠናል ማለት ነው። እንግዲህ ከሳቸው ንግግር የተነሳ ብዙ ሰዎች ላይ ጥያቄ እንዳይፈጥርባቸው ከቃሉ በመነሳት ግልጽ የሆነ ማብራሪያና ምላሽ እሰጥበታለሁ ማለት ነው። ከዚያ በፊት ግን የተወደዳችሁ ኦርቶዶክሳውያን 5 ሰከንድ እሰጣችኋለሁ። ቪዲዮውን ላይክ አድርጉ። ከመቼውም ጊዜ በላይ ግን ኮፒ ሊንክ እንድታደርጉልኝ ይፈልጋለሁ። ምክንያቱም እየታየ አይደለም የምለቀው ቪዲዮ ሪፖርት በዝቶበታል ማለት ነው። ወደ ቃሉ ስመጣ ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 19 ቁጥር 24፣ በማርቆስ ወንጌል 10:17 እና በሉቃስ ወንጌል 18:18 ሲሆን ቃሉም እንደዚህ ይላል ይቀልል ይህልፍ ገመል እንተ ስቁረተ መርፍ እምባኤል ይባ ውስተ መንግስተ እግዚአብሔር። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲል ጌታችን ኢየሱስ ክርስቶስ
አስተምሯል ማለት ነው። ይህም የተባለበት ምክንያት እንግዲህ ኢየሱስ ክርስቶስ በሚያስተምርበት ጊዜ አንድ ወጣት ባለጠጋ መጣና መምህር ሆይ የዘላለምን ሕይወት አገኝ ዘንድ ምን መልካም ነገር ላድርግ አለው። ጌታ ኢየሱስም መለሰና ትእዛዛትን ፈጽም አለው። ወጣቱም እነዚህን እስከ ሕፃንነቴ ጀምሬ ጠብቄያቸዋለሁ፣ ሌላ የቀረኝ ምንድን ነው ሲል ጌታ መለሰና አሐቲ ተርፈተከ፣ አንዲት ነገር ቀረች፣ ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለነዳያን ስጥ፣ መዝገብን በሰማያት ታገኝ ዘንድ ና ተከተለኝ ሲለው ያ ወጣት እያዘነ እየተከዘ ወደ ቤቱ ሄደ። ለምን እያዘነ ሄደ ከተባለ ሀብቱ ብዙ ስለነበረ ማለት ነው። እዚህ ላይ የምንመለከተው እንግዲህ የሀብታሞችን ጥሪና የሐዋርያትን ጥሪ ነው። ሐዋርያት ጥሪ ሲደረግላቸው በማቴዎስ ወንጌል ምዕራፍ 4 ቁጥር 18 በምንመለከትበት ጊዜ ጌታችን ኢየሱስ ክርስቶስ በገሊላ ባሕር አጠገብ ሲያስተምር ሁለት ወንድማማቾችን አሳ ሲያጠምዱ ያገኛቸዋል። ስማቸውም ስምዖንና እንድርያስ ይሰኛሉ። እነሱን ሲጠራቸው መረባቸውን ትተው ተከተሉት። እዚያው ምዕራፍ ላይ ሳንወጣ ቁጥር 21 ላይ ስትመለከቱ ደግሞ ዮሐንስና ያዕቆብ የተባሉ ከአባታቸው ከዘብዴዎስ ጋር መረባቸውን እያስተካከሉ አሳ ሲያጠምዱ አገኛቸው። እነሱን ጥሪ ሲያደርግላቸው ዘብዴዎስ አባታቸውንም መረባቸውንም ጥለው ምንም አይነት ነገር ሳያመነቱ ክርስቶስን ሲከተሉት፣ አይጸድቅም የተባለው ሀብታም ደግሞ ና ተከተለኝ ሲባል ጥሪውን ችላ በማለት ሀብቱን መርጦ ሲሄድ እንመለከታለን። ስለዚህ አይጸድቅም የተባለው ሀብታም እንደዚህ አይነቱ ሀብታም ነው ማለት ነው። ገንዘቡ ጣዖት የሆነበት በገንዘቡ ተመክቶ ሀብት ማማ ላይ ቁጭ ብሎ ሀብት የሰጠ እግዚአብሔር መሆኑን የረሳ ባለሀብት አሁንም መንግስተ ሰማያትን እንኳን መግባት ይቅርና አያያትም ማለት ነው። አያችሁ፣ ሐዋርያት ሲጠሩ አባታቸውን፣ እናታቸውን፣ መረባቸውን፣ መርከባቸውን የተሰማሩበትን የሥራ ዘርፍ ሁሉ እንክት እርግፍ አድርገው ትተው ሲከተሉ፣ ባለሀብቱ ግን እያዘነ እየተከዘ ወደ ቤቱ ተመለሰ። አይጸድቁም የተባሉት እንግዲህ እንደዚህ አይነት ባለሀብት ናቸው ማለት ነው። አንዳንድ ባለሀብቶች አሉ በሀብት ማማ ላይ ተቀምጠው ሀብት የሰጠ እግዚአብሔር መሆኑን፣ ጤና የሰጠ እግዚአብሔር መሆኑን የረሱ የተከማቸው ሀብት ወይም ደግሞ ያከማቹት ሀብታቸው በእነሱ ጥረት የመጣ በእነሱ ጠዋት ማታ መድከም የመጣ የሚመስላቸው ሃይማኖት የሌላቸው ባለሀብቶች አሉ። ስለዚህ ቃሉ የሚሰራው እንደነዚህ ላሉ ባለሀብቶች ነው ማለት ነው እንጂማ ታዲያ ሀብት የሰጠ እግዚአብሔር መሆኑን ተረድተው ከሀብታቸው ላይ ቀንሰው የእግዚአብሔርን ለእግዚአብሔር አስራት በኩራታቸውን የሚያወጡ ቤተ ክርስቲያን የሚያንጹ የሚያሳንጹ ነዳያንን የሚረዱ በሀብታቸው መልካም ነገር የሚያደርጉ ባለሀብትማ ታዲያ ቦታቸው የት ነው ካላችሁኝ ከጻድቃን ከሰማዕታት ጋራ በገነት በመንግስተ ሰማያት ነው ማለት ነው። ሰው በሕይወት የሚኖረው ሀብታምና ገንዘብ ስላለው ብቻ እንዳልሆነ ጌታ ሲያስተምር በሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ስንመለከት ኡቁ ወተአቀቡ እምነ ኩሉ ትዕግልት እስመ አኮ በአብዝሖ ንዋይ ዘያሃዩ ሰብ፣ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ ይለናል ማለት ነው። ጥበበኛው ሰሎሞንም በመጽሐፈ ምሳሌ ምዕራፍ 28 ቁጥር 6 ላይ ይሄይስ ነዳይ ዘይሐውር በጽድቅ እምባእል፣ ሐሳዊ በጠማማ መንገድ ከሚሄድ ባለጸጋ ያለ ነውር የሚሄድ ድሃ ይሻላል ሲል ንብረት ጠፊ አላፊ መሆኑን ይነግረናል ማለት ነው። ሌላው ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ እንደጻፈለት በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10ን ስትመለከቱ ገንዘብን መውደድ የክፋት ሁሉ ስር ነውና ብዙዎች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ብዙዎች ይህንን ሲመኙ ከሃይማኖት ተሳስተው ማለት ይሁዳን ብንመለከት በገንዘብ ፍቅር ታውሮ የገንዘብ ፍቅር አደንዝዞት አምላኩን በ30 ብር የሸጠና ከሸጠም በኋላ ተቅበዝብዞ ታንቆ እንደሞተ ይነግረናል። እግዚአብሔርን ረስቶ ሀብት የሚያሳድድ ሀብቱ ጣዖት የሆነበት ሀብቱ እግዚአብሔርን ያስረሳው ባለሀብት ይወድቃል፣ ይሞታል፣ ይጠፋል ማለት ነው። ሌላው የነቢዩ ኤልሳዕ ደቀ መዝሙር የነበረው ግያዝ የተባለው ሰውም ገንዘብ ከመውደዱ የተነሳ ውሸትን አበርክቶ ስለተናገረ በለምጽ ተመትቶ ሲሰቃይ እንመለከተዋለን። እናም ወዳጄ እግዚአብሔር አንዱን ድሃ
አንዱን ሀብታም፣ አንዱን በሽተኛ፣ አንዱን ጤነኛ ሲያደርግ በምክንያት ነው። ሀብትን የሚሰጠው ሰው በሀብቱ ታናናሾችን እንዲረዳበት፣ እግዚአብሔርን እንዲያስብበት፣ የእግዚአብሔርን ቤት እንዲያንጽበት፣ በአጠቃላይ በሀብቱ መልካም ነገሮችን እንዲያደርግበት እንጂ ሀብታም ስለሆነ በሀብቱ ማማ ላይ ተቀምጦ በሌሎች እንዲመጻደቅና እግዚአብሔርን እንዲረሳ እንዳልሆነ ይችን ኢትዮጵያ ነው የምንናፍቃት። አያችሁ፣ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በዛሬው ዕለት እንግዲህ ሀጂ ሙፍቲ ዑመር እንድሪስ ከዚህ ዓለም በሞት መለየታቸውን አስመልክቶ በሚሊኒየም አዳራሽ በነበረው የሽኝት መርሃ ግብር ላይ የተነሳ ፎቶ ነው ማለት ነው። ቅዱስ ፓትርያርኩ ሀጂ ሙፍቲ ዑመር እንድሪስን በእንደዚህ በእንባ ሸኝተዋቸዋል ማለት ነው። እንግዲህ ሀጂ ሙፍቲ ዑመር እንድሪስ ለሀገር ሰላም ዘወትር የሚሰሩ፣ ስለ ሀገር ሰላም፣ ስለ አንድነት፣ ስለ ፍቅር ሁልጊዜ የሚሰብኩ ናቸው። ቅዱስ ፓትርያርኩም በቦታው ተገኝተው በርካታ ሰዎች በቦታው ተገኝተው ሸኝተዋቸዋል ማለት ነው። የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ቅድስት ቡራኪያቸው ለሁላችንም ትድረሰን። ሁላችሁም በኮሜንት ሴክሽን ላይ ለቅዱስ አባታችን ዕድሜ ከጤና እንዲሰጣቸው ተመኙላቸው። ለሁላችሁም የቅዱስ ፓትርያርኩ በረከት ይድረሳችሁ።